Hello guys, welcome to my channel. This is the American ዩቲዩብ ቻናል ጋይስ ሰብስክራይብ አድርጉልኝ በእናታችሁ አያስከፍልም ማለት ነው። እንደን ሰው ነገራችን ፋይል ነው። አሁን ከሚፈጠረው ነገር አንጻር አንድ ነገር ልንገራችሁ ማለት ነው። የድሮ ኤክሴን ማለት ነው መጀመሪያ ጊዜ ማለት ነው ትንሽ ልጅ ነበርኩኝ። አይ ቲንክ 16 ዓመቴ ነው። ትንሽ ልጅ ነበርኩኝ ማለት ነው። ገና እሱም ላይክ ትንሽ ነሽ ምናምን ይለኝ ነበረ ማለት ነው። እንደን ሰው ጋይስ ነው ያኔ ማለት ነው ፍቅር ስንጀምር ማለት ነው እኔ እሱ ወልዷል ምናምን ተብሎ እንትን ተብሎት ነበረ ማለት ነው። እንትን ብሎት ነበረ ማለት ነው። ከዛ ማለት ነው ወዶችዬ እንደዛ ሲል ማለት ነው እንደዛ ሲባል ማለት ነው እንደዛ ሲባል ማለት ነው ተብለው ነበረና እኔ በቃ ምንም ቢሉት ልልቀው አልቻልኩም ልጁን በቃ ልፋታው አልቻልኩም። በደልኩ እኔ ደግሞ በቃ የሆነ ሰውን ከወደድኩኝ በቃ ምንም ቢሉኝ አልሰማም ማለት ነው። ከዛ ማለት ነው ቺርስ ግሪን ቲ ለምትወዱ ከዛ ማለት ነው እሱ ማለት ነው ልጆች ማለት ነው ከዛ እንደዛ እንትን ሲሆን ማለት ነው የነበረው እኮ ባይደው ብሽቅ ነው ልጁ በቃ ታይም አይሰጥሽም። በቃ ልክ ብሽቅ ነው ልጁ ብሽቅ ነው ባይደው ግን ደግሞ ወደው ነበር ማለት ነው። ፈጣሪማ ካፌ አትለየው ተብሎ ነው ባይደው እሱ አንዳን ሳው ወደች ማለት ነው። ከዛ እንደዛ ብለን ማለት ነው ባይደው እሱን እንጂ እህቱ ነው ውሽማው ነው የሚሉትና እኔ ከሊቢያ በኋላ ነው ዝግት ያደረገኝ እህቱ ናት አላላቅም ዝግት ታደረገችኝ ማለት ነው። ናዝሬት ናት የምትባለው አይቴን ከርታኔ በረ የምትለው ግን ደግሞ የእሱም ዝም ብላ ነው ኢትዮጵያ ናት መሰለኝ አይቴን ከዛ እሷ ማለት ነው ዝግት ነው ያደረገኝ። በቃ ከሷ በኋላ ዝግት ነው ያደረገኝ ማለት ነው። እንተ ሰው አይሶርት ጋር የሆነ ወንድም እህት የሚሆነው ላይክ ምስቱም ሽማም ልትሆን ትችላለች። የማውቀው ነገር የለኝም ማለት ነው እንዴ ከዛ ማለት ነው ወዶች ዙሩ ጊዜ እኔ ማርገዝ ፈልጋለሁ አልኩኝ ማለት ነው። በጣም የሚገርመኝ ሰው ማለት ነው። በጣም ላይክ እኔ ወንድ አላቅም ምንም ነገር አላቅም። እሱን ወድጀዋለሁ ገና እሱን ቀርቤው ማለትም ውይ በእናትህ ማርገዝ ፈልጋለሁ ምናምን አልኩት። በቃ ልታስረግዘኝ ይገባል ምናምን አልኩት ማለት ነው። አንተን ሶ እንደዛ ይለኝና ከዛ እሱ ደግሞ ማርገዝ የለብሽም ብሎ እየተከታተለኝ ነበርና አይ አልፎብሃል ቀን አልፎብሃል መሰለኝ አይተንክል አረግዝ ነው ምናምን ሲለው ማለት ነው። አይ በቃ ታዲያ አሪፍ ነው ሁለት ይሆንልኛል ምናምን አለ። ኦኬ ከዛ እንደዛ ባይሆን ማለት ነው አይ ቲንክ ምንድን ነው አስረግዘኝ ስለው ማለት ነው አርግጄው የሆነ ልጅ ወጀለት ምናምን ልተው አይደለም ምንም ቢሆን እሱ አይተወኝም የሚል እንትን ነበረ ማለት ነው። እምነት ነበረኝ ማለት ነው። እንደን ሰው ወዶችዬ ቢወልድም ምንም ቢሆንም እሱ ይተወኛል ምናምን እንትን የሚለውን ነገር ከጀርባ ማን እንደነበር አላውቅም። ግን ደግሞ እሱ እንዳረግዝ አልፈልግም ማለት ነው። ያኔ ግን ደግሞ እኔ ምን አለብኝ ማለት ነው እኔም ፍርሃት ነበረኝ ማለት ነው። የእውነት አርግጅና በቃ ልጅ መውለድ አለብኝ ብልኝስ አደርግ ነበር ምናምን አልኩኝ ማለት ነው። እኔ በቃ የሆነ ፍርሃት አለብኝ ላይክ በጣም ዞራለሁ ምናምን ነገር ከዛ እንደዛ አለኝና እኔ ደግሞ ላይክ እሱ በጣም ምላሱ ማር ነው በቃ የሆነ ምንድነው ጥስም ምንድነው ጥስም በአማርኛ ሁሌ ይጠፋብኝ ግን አማርኛ በደንብ ነው የምችለው ደሷል። ከዛ እሱን ነገር ማለት በቃ ተፈትፍቶ ይሰራ በቃ ላይ ምላሱ አይስወር ስንት ሰው እንደሚያጫውት ማለት ነው። እኔ ከኔ ውጭ ነው 10 ምናምን ሴቶችን በምላስ ነው የሚቆጣጠራቸው ማለት ነው። በቃ አናድዳቸው ማለት ነው። የሆነች ልጅ ነበረች ማለት ነው። ባይዘው ይሄን ሳይሆን ማለት ነው ከሌላ ሴት ጋር ነው ነበረ ማለት ነው። ለመጀመሪያ ጊዜ ከሴት ጋር አድሮ ምናምን ነበረ ማለት ነው። ከዛ
እኔም የሆነ ከሆነ ልጅ ጋር አደርኩኝ፣ ግን ደግሞ እኔ ምንም ነገር አላደረኩኝም ማለት ነው ከሱ ጋር ማለት ነው። እንዲሁም በቃ ክለብ ናይት አልወጣም እያልኩኝ ማለት ነው። የሆነ ልጅ ነበረች እሷ ወስዳኝ ናቱ ሽስኳይዜ ማለት ነው። ከዛ ልጁ ብታስተዋውቀኝም እኔ በጣም ጥሩ ልጅ ነው በአይን ካሽ ምናምን ብላ ነው የመጣች ምናምን አለ። ያው ምናምን እንደታወቅ ምናምን ስለው አውቆና ነው እኔ ከዛ ወደ እሱ ነበር እኔ ያኛው ደስ አለኝ ማለት ነው። ከዛ ደግሞ ከሴት ጋር ነበረና እሷን ደግሞ እኔ ምንም አልመሰለችኝም። ባይ ዘ ወይ እኔ ያገኘዋለሁ ምናምን ያልኩኝ ነበር፣ ግን ደግሞ ይሄን ያህል እሱ ላይ ትኩረት አላደረኩኝም ነበር። እንዲሁም ሆመራ ሄደን ነበረ ማለት ነው። ምንም ተሳስመን ብቻ ማለት ነው ገና እያለን ማለት ነው ሆመራ ሄጄ ነበረ ማለት ነው። ልንሄድ ማለት ነው ወደ ሊቢያ ምናምን ማለት ነው። እኔ ቆርጦልኝ ማለት ነው ወደ ሊቢያ እንሄድ ምናምን ብያት ማለት ነው። ከዛ ከሆመራ ማለት ነው ሆመራ ላይ ልክ እንደገባን አሰሩን ማለት ነው። ሆመራ እንደገባን ማለት ነው አይደለም ባል ተዝናናን በጣም ሆመራ ላይ በቃ በላን ጠጣን ምናምን ዞረናት ማለት ነው። ከዛ በብር ትወጣላችሁ ወይ መሸርመጥ ምናምን ስራ ትነምራላችሁ ምናምን እስክንሄድ ድረስ ማለት ነው። የለውበትም ምናምን አልኩኝ። ከዛ ደግሞ እሱ ነገር ሴኩሪቲ ነው እንደዛ አሉን አትበያቸውም። በቃ በጣም ተሰናን ዝራ ብለናል ምናምን ነው። እኛን ደግሞ በጣም ነው ሰው እንትን የሚያደርግ የሚያበሽ ቀንማ እና ማለት ነው በ2000 ስንት ነበር? ያው በ2008 መጀመሪያ ላይ ማለት ነው። መጨረሻ ላይ ደግሞ ከእንደገና ወጣሁኝ ማለት ነው። ከዛ ማለት ነው ከዛ እንደዛ ነው የሚለንና ደግሞ አሁን በቃ በጣም ሊቀልዱበት ነው። ዶላር ይዞ መጥቷል፣ ዶላር ይዞ መጥቷል ምናምን እያሉ ነበር ከሆመራ ስትመልሱ እና በጣም ነው በቃ አሁን ገመና ነው በቃ ኑ ብሎ እኮ የሆነ ልጅ ተጫወተባቸው ምናምን በቃ ፊልሙ ነበረ ማለት ነው። እንደዛ አላቸው እንደዚህ ተባሉ ምናምን ብሎ በጣም በቃ የሆነ የሚያስለቅስ ቀልድ ነበረ ማለት ነው። በእኛ ድራማ ተወጥቶ ማለት ነው እንደዚህ ዋላቸው ምናምን ተብሎ ማለት ነው። ከዛ ያን ሆመራ ሄድኩኝ። እሱ ልጅ ተዋውቄ ነበር፣ ደስ ብሎኝ ነበር፣ ግን ደግሞ ሆመራ ሄድኩኝ ማለት ነው። ለመውጣቱ ጉጉት ነበረኝ ማለት ነው። ከዛ ቀስ ብለን ግን ስንቀራረብ ምናምን እንደዛ አልኩት ማለት ነው። ከዛ ልጅ ፈልጋለሁ ማለት ነው። ከዛ አይ ምናምን አለኝ እሱ ምናምን አንድ ደግሞ በቃ ለምን እንዳልሆነ እንዳላውቅም ከዛ ማለት ነው። ከዛ ውዶቼ ማለት ነው አይ ግን አይተውኝም በሚል ነበረ እስከ መጨረሻውንም አገባዋለሁ የኔ ይሆናል ምናምን የትኛውንም ሀገር ቢደርስ ማለት ነው። ትንሽ ስለነበርኩኝ ነው እንደዛ ማለት ነበረ። ግን ደግሞ ትንሽ ጥርጣሬ ነበረ ባይሆንስ ምናምን የሚል እንትን ነበረኝ ማለት ነው። እንደ ልጁ ደስ ይላል ማለት አይደበረኝም ምናምን እያልኩኝ ነበረ ማለት ነው። ከዛ እንደሱ እንደዛ ብለን ማለት ነው። ምንድን ነው የሚባለው? መጀመሪያ ላይ ግን እኔ ብዙ ጊዜ አይ ቲንክ እንደሚመስለኝ ማለት ነው መጀመሪያ ላይ እኔ አባትየው ቢያስረግዘኝ ማለት ነው አሁን ባሌ ቢያስረግዘኝ ማለት ነው እሱ ነው የሚመስል ልጅ ነበረ የምወልደው መሰለኝ ማለት ነው። አይ ቲንክ ማለት ነው መጀመሪያ ላይ ብዙ እንኳን አንሰጥም መሰለኝ አይ ቲንክ ማለት ነው። የኛን የራሳችንን እንትን አንሰጥም መሰለኝ እንትኑ ማለት ነው። ግን የመጀመሪያውን እኔ እሰጣለሁ ማለት ነው። የመጀመሪያውን ምስል ሁለተኛ ላይ እኔ የሚመስል ነበረ የምወልደው እያልኩኝ ነበረ ማለት ነው። ከመጀመሪያውን ማለት ነው። አንደን ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ለምን እንደዚህ ብለሽ ትፈለስፊያለሽ ምናምን የፈለኩትንም እንደዛ ነበር ባይ ዘ ወይ እንደን ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ልጅ ነበር ግን ብዙ እናወራለን ብዙ እናቦካለን ምናምን ነገር ነው። ከዛ እንደዛ ስለው መጨረሻ ላይ ግን እሱ መግባት ብቻ ነው የፈለገው ባይ ዘ ወይ ማለት ነው። ሊያገባኝ ነው የፈለገው ሊያስረግዘኝ ወይ ደግሞ ልጅ መውለድ ምናምን አይደለም የፈለገው ማለት ነው። አግብተን እንድንወልድ ነው የፈለገው እሱ ማለት ነው። ምንም ቢኖረን ባይኖረን አይ ቲንክ እንደዛ ነበር መሰለኝ አላማው። ግን ደግሞ ቤተሰቦቻችን ፍላጎት እንደዛ ነበር ማለት ነው። የእሱ አላውቅም በደው ሞር ማለት ነው። እሱም እንደዛ ነበረ። ግን ደግሞ እሱ የቤተሰቦቻችንን ፍላጎት ማለት ነው ተጋብተን ልንጋባ ነበር ማለት በተለይ አጎቴ በጣም እንድንጋባ ነበር የምፈልገው ማለት ነው እሱ ጋር ማለት ነው። አሁን ባይዘው ለማንም ለምንም አልተናገረም ማለት ነው። ታላቁ ደግሞ ትልቅ ነበር ደግሞ መጨረሻ ላይ በጣም ሲያስተውለኝ መጣና በቃ ከሱ ውጭ አትወድም በቃ ትንሽ ቆይታ ይደብራታል ከሱ ውጭ ምናምን ሰው በቃ አይ ቲንክ በጣም ምናምን ማለት ጀመረ ማለት ነው። ትንሽ ሊያስተውለኝ መጣ ማለት ነው።
አንደር ሶ በቃ እናት ነው የሆነኝ ባለው የአዲስ አበባ የነበረው ነው ማለት ነው። በኋላ ላይ ማለት ነው እያስተወለኝ መጣ። በጣም 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 ማለት ነው። አይ ቲንክ ድሮም እያስተወለኝ ነበር መሰለኝ። አይ ቲንክ አላውቅም፣ ግን በኋላ ላይ በጣም እያስተዋለኝ መጣ ማለት ነው። አንደር ሶ ከዛ ማለት ነው እንደዛ ባለ ማለት ወደች ከዛ ማለት ነው ይሄ ምንድን ነው የሚባለው ይሄ እና እንደዛ ነው ባይ ዘ ወይ የሱ ምርጫ ብረም እንደዛ ነው። ሰው ይሰማል ባይ ዘ ወይ የሆነ ነገር ማለት ነው። ድርቅ አይልም። ከሁሉም በላይ ድርቅ የሚል ሰው አልወድም። አንተ ሁሌም በቃ እንትን የሚያደርግ ባይ ዘ ወይ ራሱን በጣም ይወዳል ማለት ነው። ዝም ብላ ያጋንናል ወሬውን ምናምን ነገር ግን ደግሞ ድርቅ አይልም። በቃ ሰው ይሰማል ማለት ነው። ይፍታታል ምናምን ነገር ነው። እንደነሱ እሱ የፈለገው እንደሚመስል በቃ እንዳሁኑ ማለት ነው። እንደሚገጥሙኝ ነጮች ማለት ነው። ላይክ እንደዚህ አሁን እዚህ እንደዛ በቃ ላይክ ብዙ ጊዜ ማግባት ምናምን ነገር ነው የሚፈልጉት ማለት ነው። ግን ደግሞ እነዚህ ፕሌይ ነው የሚጫወቱት ባይ ዘ ወይ እኔ ላይ ማለት ነው። ፕሌይ ነው የሚጫወቱት። ከዛ እነሱ ውስጥ እኮ ከፈልጉ ሴቶች ከሀበሻ ጋር ከሌላ ጋር ከምንም ጋር እንደሚያደርጉት ያውቃሉ። ግን ደግሞ እኔ በጣም የገረመኝ የነዚህ ሀገርና ሌላ ቦታ ላይ ማለት ነው አውቆ እያለ ማለት ነው የሚያደርጉትን ነገር እያወቀዋቸው ማለት ነው። አንቺን በቃ እሱን ነው የሚያግዙት ማለት ነው። እንደን ሰው እሱን ነገር በቃ ትንሽ ይደበረኝ ነበር ማለት ነው። ይገርመኝ ነበር ሸርቱ ጋር በቃ ዝም ነበር የሚያስብለኝ ማለት ነው። በቃ ትንሽ እንኳን ስዊዘርላንድ እንኳን ትንሽ እንትን ነበር ማለት ነው። በውስጥ አላቸው ማለት ነው 50-50 ናቸው። እዚህ ደግሞ በጣም ኢግኖር ያደርጋሉ። ባይ ዘ ወይ ደህና ናቸው። ይሄን ያህል አይደለም ኢግኖር ነው የሚያደርጉት እነዚህ ብታይ ማለት ነው። ከአንቺ ጋር ነው እንዲሁ የሚሄዱት ማለት ነው። አንቺ በጣም ደህና ከሆንች ማለት ነው ከአንቺ ጋር ደህና ይሆናሉ ምናምን ነገር ማለት ነው። የስዊዘርላንድ ግን በጣም ለብዙ ጊዜ ያገዙታል ማለት ነው። ለብዙ ጊዜ ያውቆያሉ ማለት ነው። ከዛ ማለት ነው ለትንሽ ጊዜ እንትን ይላሉ። ከዛ ይደብራቸዋል ማለት ነው ሴቶቹ ማለት ነው እያሉ በቃ እሱን የሚያግዙ ምናምን እየመሰሉ ማለት ነው። በደንብ የሚናገረውን ነገር ላይ ብሽቅ ነገር ነውና ያበሽቃቸዋል ማለት ነው። አንተር ሶ እኔ በጣም ታዘብኩኝና አንደር ከዛ እኔ ቤት የነበረችውን ነበረች እና የሆነ ስገኛ አማርኛ የምታወራው ግን ደግሞ ኤርትራዊ ነው ያለች ነበር። ከኤርትራዊ ወልዳ ነበረች ሱዳን ምናምን የነበረች ናት እና ሱዳን ኮና ሲነሳ ነው ተነሳ የመጣችው ማለት ነው። ከዛ እሷን ላይ በጣም ብሽቅ ሴትዮዋ በጣም መጥፎ ናት ማለት ነው። አታስመስላለች እንዴ ከሌሎቹ ማለት ነው። ከዛ ማለት ነው ላይክ በጣም ብዙ ቅናት አላት ትላለች ማለት ነው። ሶስቱ ቦታ ሲሰጧቸው እኮ እንደዛ የሚሉት ማለት ነው። ቦታ ሲሰጧቸው እብድ ይላሉ፣ እብድ ይላሉ ማለት ነው። ከዛ ቦታ ሲሰጧቸው ባለው እነሱ ምን ያደረጉ እነሱን የሚቀበሉ ሰዎች እኮ ናቸው ችግር የሚላለባቸው ማለት ነው። ከዛ የሆነ በቃ የሆነ ድመት የሚመስል አይን ነበረች ማለት ነው። ድመት የሚመስል አይን ነበራት ማለት ነው። ከዛ እሷ ቆንጆ ናት፣ ቀጫጫ ናት፣ በቃ ትነጥራለች ማለት ነው። በጣም ትዘላለች ነው። ከዛ እሷ አሳበደቻት ማለት ነው። ከዛ ያቺ ሀበሻ ደግሞ ልጥፍ አለባችባት ማለት ነው። መጨረሻ ላይ ግን ባይ ዘ ወይ ሰው ታውቃለች ክፋትን የሚያደርግና ባይ ዘ ወይ ብላክ ማይንድ ነው የሚባለው እንደዛ አይነት ሰዎች ማለት ነው። ብላክ ማይንድ እና ሰውን ወጥ የሚያደርጉ ሰዎችን ማለት ነው ታውቃለች ባይ ዘ ወይ ማለት ነው። አንደን ከዛ ማለት ነው ከዛ እሷ ማለት ነው ሰው ጥሩ ብታደርግለታል መጥፎ ብታደርግለታል በደወል ማለት ነው እንትን ነው ልታርቀው ነው የሚገባ። ከዛ እንደዛ ታደርግና ዋጥ ከዛ ማለት ነው እሷ አሳበደቻት እኔ በጣም ካየሁት ማለት ነው ንቆ ናት ልጅቷ ማለት ነው። ትንሽ ንቃ ያለች ናት። ወዲያው ሴቶቹ በጣም ንቃ ያሉ ናቸው ነበር እዛ ባይደው ከዛ ወንዶችም ነበር ይሆናል ባይደው ያላቃቸው አላየዋቸውም ማለት ነው። ሴቶቹ በጣም ንቃ ያሉ ናቸው። ትንሽ ችግር ነበራቸው አንዳንዶቹ ማለት ነው እንጂ በጣም እናቷ እሷ በተለይ ነቃ ያለች ነበረች ማለት ነው። በጣም የሆነ የሚገባት ነገር ነበረ። እንዴት ብሎ እንደሚገባት አላውቅም፣ ግን ደግሞ የሆነ የሚገባት ነገር ነበረ። ደግሞ እኮ እኔ በጣም የሚገርመኝ ነገር እኔ እንደዛ ነኝ። በቃ ዝም ማለት አልችልም። በቃ
ዋይ በቃ የሆነ በቃ የሚያሳብደኛል፣ እቃ ያስጥለኛል፣ ቤት እንትን አደርጋለሁ፣ እንትን ወረወራለሁ። መጨረሻ አላሳርፈውም ሰውን እና እንደን ዝም ሊል የሚችሉ ሰዎች በጣም አይሶች ተቀር ማለት ነው። በቃ ጨርቀኝ ያስጥለኝ ነው ማለት ነው። የሆነ ነገር ካዩኝ ማለት ነው ለራሴ ብቻ ሳይሆን ማለት ነው እንደን ሰው ማለት ነው። ልጆቼ በቃ አንዳንድ ሰዎች ዝም ብዬ ነው የምታዘበው እና አንዳንድ ሰዎች በቃ ዝም ብለው በቃ አንደር ሳይድ ይወርዳሉ ማለት ነው። አንደር ሳይድ ካወረዱ ሰዎች ጋር ማለት ነው ዝም ብለው ይወርዳሉ። በቃ አይተነገሩትን ዝም ብላም ነው ማለት ነው ይበሽቃሉ ማለት ነው። በቃ ይበሽቅ ይላሉ ማለት ነው። አንዳንዶቹ ግን ደግሞ ብዙ ይቆያሉ፣ አይገባቸዋል ምናምን ነገር ማለት ነው። እንደነሱ ጋይስ ማለት ነው ወዶች እንደዛ ብለን ማለት ነው። በሰው የሚሆን ነገር ህይወት ማለት ነው ሞት ይሻላል ማለት ነው። እንደዛ አይነት ህይወት ማለት ነው። ስለዚህ ባይ ዘ ወይ እኔ ንግግሩን መደጋገም የለብኝም ማለት ነው። ይሄ አልፈታሉ ነው። አሁን ወደ ኋላ አልመለስም። ሰው ዘጋኝ ማለት ዘጋኝ በቃ የተዘጋ ፋይል ማለት ነው። አሁን እሱ እንዲሁም ማለት ነው ኢትዮጵያ ውስጥ ቢሆን ኖሮ ማለት ነው እኔ ከነውም ውጪ ለጋብቻ ለትዳር የምፈልገው ሰው አልነበረ ማለት ነው። በጣም ክፉ ቢሆን ምንም ክፉ ቢሆን ማለት ነው እሱን ነበር የማገባው። እውነቱን ነገር ከተባለ ማለት ነው እኔ ስለ ድንግልና ወይ ስለ ሌላ ነገር አይደለም የማወራው ማለት ነው። ስለ ሀብት ስለ ንብረት ምን አይደለም የማወራው ማለት ነው። በቃ እሱን ነበር የማገባው ማለት ነው። እና አሁን ነበር የማገባው ኢትዮጵያ ውስጥ ብኖር ኖሮ ማለት ነው። አሁን ግን ማለት ነው እሱ ነገር አብቅቶለታል ማለት ነው። በቃ ማለት ነው እንደዛው እኔ ለሰው በጣም እንትን እድል አልሰጠውም ማለት ነው። ሌላ ሰው ቢሆን ማለት ነው ወደ ጋብቻም ወደ ቁም ነገር እንትን የተጠጋጋም አልነበረም ማለት ነው። ይሄን ያህል እኔ ቤተሰቦቹን ስላላቀረቡት እንደሱ ስላላቀረቡት ምናምን ብዬ አይደለም። አጎቴ ብቻ ነበር ማለት ነው። አጎቴና ትንሽ ልጅ ማለት ነው። እሱን በጣም ነበረ እንትን የሚያደርጉት ማለት ነው። ግን ደግሞ እኔ ትንሽ ልጅን በጣም የታዘብኩት ማለት ነው ከኔ ጋር ነው የሚሄደው ባይ ዘ ወይ ማለት ነው። እንደል ከዛ ምን ይላል ማለት ነው እርሱ 18 ቤት ነው የሚገባት 18 ቤት ነው የምትወደው ምናምን ይላል ባይ ዘ ወይ ማለት ነው። እንደ በጣም ንቁ ነው ባይ ዘ ወይ የኔ ታናሹ ማለት ነው። በጣም ንቁ ነው ባይ ዘ ወይ ማለት ነው። እንደ ታናሽነቱ አይደለም እንደሚለው አይደለም እና ከዛ ማለት ነው ውዶችዬ እሱም ከኔ ጋር ነበረ የሚሄደው ባይ ዘ ወይ ለዛ ነው ባይ ዘ ወይ ማለት ነው። እንደን ልነግራችሁ የምፈልገው ነገር ማለት ነው እሱ ማንም ምንም ሲለው አይደለም። ግን ደግሞ በጣም ችግር ያለበት ልጅ ነው ባይ ዘ ወይ በጣም አስቸጋሪ ልጅ ነው። ያጎቴ ልጅ ማለት ነው። እሱን መምታት አትወድም ነበር። ምክንያቱም በድንጋይ ከቤት ያስወጣታል። ድንጋይ ወርውሮ ማለት ነው ከቤት ያስወጣታል። ከቤት አስነቅሎ ያስወጣታል። እና እሱን መምታት አትወድም ነበር ማለት ነው። መምታት ሱስ ነው ያለባት። ሰውን መምታት ማለት ነው። ልጆቿን ማለት ነው ጨርሳቸዋለች ማለት ነው። እንትን ሰው እኔ የትኛው ሌላ ቦታ ላይ እንትን ስትሆን ማለት ነው ምን ስናተች ሰራተኛችን እኮ ናት። የሆነ በቃ የጎረቤታችን ናት ምናምን የነበረ ማልፋት ለምንድን ነው አይስወርቱ ጋር ማለት ነው ቢኮሪዝ ማለት ነው ሲሆን ንግግር በቃ በጣም ያሳፍራል ማለት ነው። ከዛ ማለት ወዶቼ ማለት ግን በጣም ጣፋጭ ናት ባይ ዘ ወይ በጣም ግን ደግሞ እኔ ጋር አሁንም ቢሆን እንደሳሰቅ ነበር። እሷም በጣም እንትን ናት ማለት ነው። በጣም ጎበዝ ናት ባይ ዘ ወይ የሆነ ታይም ለምን ልትል ጥሩ ማለት ነው ልብስ ይፈውሱባታል ምናምን አለች ማለት ወይ ማለት ነው። ልብስ ሁላ ሳይቀር ነው የሚፈውሱባት። ክሬም ምናምን ቅባት ምናምን ብቻ አይደለም ልብስ ሁላ ይፈውሱባታል። ያቺ ልጅ የሆነ ነገር እያደረጉባት ነው ባይ ወይ ልብሷ ላይ ሁላ እየፈወሱ ነው ወይ እንደዛ የሚያደርጓት። ስለዚህ ችግር አለ እሷ ጋር ምናምን ብላ እንትን አለች ማለት ነው። ባይ ወይ እሷ ብሉ በጣም ነው የምትወደው እና በጣም ትቀራን። እሷ ብሉ ትወዳለች፣ እኔ ብሉ እጠላለሁ ማለት ነው። ኦፖዚት ነው ማለት ነው። ከዛ ማለት ነው እሷን ጎበዝ ናት ባይ ዘ ወይ እነሱ ባይ ዘ ወይ የማይታወቁላቸው ናቸው። በጣም ጎበዞች ናቸው ማለት ነው። የኔ ታናሽ የነበረው እና እሷ ባይ ዘ ወይ ማለት ነው የማይወራላቸው ናቸው። በጣም ጎበዞች ናቸው ባይ ዘ ወይ ማለት ነው። እንትን በጣም አስተዋዮች ናቸው ማለት ነው። እንትን ቆቅ በያቸው ማለት ነው። አሪፍ በጣም እንትን ናቸው እና
ከዛ ማለት ነው ውዶቼ ልነግራችሁ የሚፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው እንደ አሁን ማለት ነው እኔ ሪስፔክት ይላለኝ ሰው አሁን ሪስፔክት አለኝ ማለት አልዋሽም። አይስወርድ ወር ማለት ነው አልዋሽም። ግን ደግሞ የሌለ ነገር ወይ ያላደረገልኝ ነገር ወይ ያላለልኝ ነገር ያላቀድነው ነገር እኔ ለሰው አልናገርለትም እና ምንም ነገርም አልልም። የተገናኘው አብረ መተኛት ከሆነ ለሌላ ነገር ተገናኘን አይባልም። ለሌላ ነገር ከሆነ ሌላ ነገር አይባልም። እኔ ባይተቦይ ዝም እመርጣለሁኝ ማለት ነው ከእንደነዛ አይነት ነገር ከማውራት ማለት ነው። እንደን ሰው እኔ ያልነበረውን ነገር እና የሌላ ነገር አልነገርም ማለት ነው። ግን ደግሞ በቃ ያለውን ነገር ፊክስ አድርጌ ማለት ነው እኔ እስከ መጨረሻ መቀጠል የምፈልገው ማለት ነው ከናሁን ጋር ብቻ ነው እያልኩኝ ነበር ማለት ነው። እኔ ሳልጨምርበት ልነግራችሁ ማለት ነው። እንደነሳው ማለት ነው ወደቼ ማለት ነው። አይ ቲንክ ብዙ ሰዎችን ማለት ነው የሆነ ይጠቀሙባቸዋል ማለት ነው። የሆነ እናቴ ማደው እናቴ የማትባልም ማለት ነው እሷ ላይ ብራውን ጥቁር ናት ማደው ብራውን እናት ማለት ነው። ሰዎችን እሷን ለመርዳት ብለው ሰዎችን እየተጠቀሙ ባይደቡኝ ማለት ነው። እኔ ደግሞ ግን ደግሞ አንዳትም ሰከንድ ማለት ነው አጎቴን እንጂ እሷን ማለት ነው አንድ ትምነጥ አንድ ጢብ በምትል ውሃ እንኳን አላገዛትም ማለት ነው። እሷ ብታግዘኝ አይደለም እሷ እዚች እንኳን ብታስቀምጠኝ ማለት ነው እኔን ግን እዚህ ነው ማስቀምጣት ማለት ነው ከግዝ በታች ማለት ነው። አንተን ሰው ጉዶች ያለ ነገራቸው የምፈልገው ነገር ማለት ነው ወይ እኔ ይመስላል ያለ አለፈ ታሪክ ነው፣ የተዘጋ ታሪክ ነው። ስለ ፍቅር ስለምናምን አሁን አዲስ ምዕራፍ ጀምራለሁ። በአዲስ መንገድ ደግሞ እሄዳለሁ። ወደ ኋላ ዳንዳን በጭራሽ አልመለስም። ነበር ኤቨር ነበር ባክ እንደነሳው እኔ ግን ካድ አይደለሁም። እስከ መጨረሻ ካድ መሆንም አልፈልግም። የኔ ጋይስ ማለት ነው